ከሞትን በኋላ ነፍሳችንን መከተል የሚችል መሳሪያ ተሰራ። ተመራማሪዎች ከሞትን በኋላ ነፍሳችን ወዴት ይሄዳል ለሚለው መልስን ይዘው መጥተዋል። ከሞትን በኋላ ምን ይፈጠራል? ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ አሁን የወርቅ ጽላት ተሰርቆብኛል ካስቀመጥኩት ቦታ የለም አጣሁት ይሉናል። ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ የምስራቅ ወለጋ ሀገረ ስብከት። በነገራችን ላይ ይህንን ዜና በጣም የሚያሳዝን ነው። ብዙዎች ግራ የተጋቡበት ቪዲዮ የእናቶች ቀን ሲከበር ልጅ እንግዲህ እናቱን ይህንን የሚያክል ልጅ በዚህ መንገድ ከእናት ጋር እንደዚህ ያለ መሳሳም እንደምን ያለ ነው? Ethiopian people, me hungry, he hungry, he hungry, he hungry. Then don't worry. Are we hungry, me hungry, me friend hungry, me parents hungry. All እንዳለ ዘመድ አዝማድ ሰፈሩ እንዳለ hungry, all hungry ለሚመለከተው ይድረስ በእውነት all hungry, we country hungry. ሰላም ጤና ይስጥልን ክቡራትና ክቡራን የአዳምት ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አዲስ የሆነ ለመስማት በጣም የሚከብድና ለማመን የሚያስቸግር አዲስ መረጃ ይዤላችሁ መጥቻለሁ። ይህም መረጃ ምንድነው? የሰው ልጅ በምድር ላይ ከኖረ በኋላ የሥጋ ሕይወቱን ጨርሶ በነፍስ ወደ ሰማያዊ ሀገር ወደ አምላኩ እንደሚሄድ እናውቃለን። ይህን በተለያዩ ሃይማኖቶችም መሰረታዊ እምነታቸው አድርገው ይመሩበታል። ነገር ግን ያቺ ነፍስ ግን እንዴት እንደምትሄድ ማወቅ ከባድ ነው። በውጭው ዓለም በአውሮፓ የተገኘው መረጃ ግን ምንድነው የሚለው? ነፍስ ከሥጋ ተለይታ ሥጋ በድን ሆኖ ወዴት እንደምትገባ የሚከተልና መጨረሻዋን የሚያረጋግጥ መሳሪያ ተሰራ ይላሉ። ጉድ ሳይሰማ መስከረም አይጠባም አሉ። በጣም ይገርማል። እውነት ነው እንዴት ነው የሚለውን ከቪዲዮ እንረዳለን። ሌላው ደግሞ በእምነት ተቋማት ላይ የእምነት መሪዎች ሥጋ ለበስ ናቸውና ኃጢአትን ይሰራሉ ያደርጋሉ። ነገር ግን እንደ ሰማይ መላእክት አድርገን እንቆጥራቸዋለን። ሥጋ መልበሳቸውን ዘንግተን ከኃጢአት ንጹሕ ፍጹም እንደሆኑ አድርገን እናስባለን። አባ ገብረ ኪዳን ስለዚህ የሚሉናሉ። ለመሆኑ እሳቸው ያዩት ጳጳስ ምን ሲያደርግ ነበር? ከቪዲዮ ትረዳላችሁ። እስከዚያው ላይክ ያላረጋችሁ፣ ሼር ያላረጋችሁ፣ ሰብስክራይብ ያላረጋችሁ ቻናሉን ለማሳደግ ሰብስክራይብ አድርጉ። ወደ ዋናው ፕሮግራም እንገባለን። ከሞትን በኋላ ነፍሳችንን መከተል የሚችል መሳሪያ ተሰራ። ተመራማሪዎች ከሞትን በኋላ ነፍሳችን ወዴት ይሄዳል ለሚለው መልስን ይዘው መጥተዋል። ከሞትን በኋላ ምን ይፈጠራል? ምን እንሆናለን? ይህ ነገር ለብዙዎቻችን ጥያቄ ነው። በበርካታ ሃይማኖቶች ላይ የሰው ልጅ ሕይወቱ ካለፈ በኋላ በሰማይ ቤት ፍርድን ይቀበላል። በመቀጠልም ሲኦል ካልሆነም ገነት ይገባል። ይህንን ብዙዎቻችን እናውቃለን። ተመራማሪዎች ግን ከሞትን በኋላ ወዴት እንሄዳለን ለሚለው የተለየ መልስን ይዘው መጥተዋል። እዚህ ድምዳሜ ላይ የደረሱትም በጣም የተራቀቁ ቴክኖሎጂዎችን ከሰሩና ለዓመታት ጥናት ካደረጉ በኋላ ነው። እኔም በዛሬው ቪዲዮ ከሞትን በኋላ ነፍሳችን ወዴት ትሄዳለች ሲሉ ተመራማሪዎች ያስቀመጡትን መልስ አስቃኛችኋለሁ። በቅድ ለሁላችንም የማይቀር የተፈጥሮ ሕግ ነው። ዶክተሮችም እስከዛሬ በተቻላቸው አቅም ሁሉ ሰዎች ያለ ጊዜያቸው እንዳይሞቱ ለማድረግ ጥረትን ሲያደርጉ ቆይተዋል። ታዲያ የሰውን ሕይወት ለማቆየት ይጥራሉ እንጂ እስከዛሬ ሞት ከየት ይመጣል? እንዴትስ ነፍሳችንን ያሳጣናል? ነፍስ የምትባለው ነገርስ ምንድነች? አለች ወይ? ካለችስ ስንሞት ወዴት ትሄዳለች ለሚለው ምንም ትኩረት ሰጥተው ምርምር አድርገው አያውቁም። በ2022 የዛሬ 3 ዓመት ግን በሀገረ ሩሲያ ሚሊዮን ዶላሮች የፈሰሱበት ሰው ከሞተ በኋላ ምን ይፈጠራል የሚለው ላይ ብዛት ያላቸው ተመራማሪዎች ጥናትን አድርገዋል። ለዚህ ምርምር መነሻ የሆነውም በ2016 በሀገረ ካናዳ አንድ
ግለሰብ የልብ ሕክምና እየተመላለሰ ይታከማል። ታዲያ በአንዱ ቀን በድንገት በሆስፒታል ውስጥ ሆኖ ሕይወቱ ያልፋል። ዶክተሮቹም በሞተበት ጊዜ የጭንቅላቱን እንቅስቃሴ ይከታተላሉ። ታዲያ ግለሰቡ ልቡ ብትቆምም ጭንቅላቱ ለተወሰነ ጊዜ በስራ ላይ ነበር። በዶክተሮቹ ገለጻም ይህ ግለሰብ ከሞተ በኋላ ህልም የሚመስል ነገር ሲያይ ነበር ብለዋል። ከዛ በኋላም በርካታ ተመራማሪዎች ከሞትን በኋላ ጭንቅላታችን ውስጥ ምን ይፈጠራል ለሚለው መልስን ይዘው መጥተዋል። የሰው ልጅ ከሞተ በኋላ ለ10 ደቂቃዎች ያክል ጭንቅላቱ ስራ አያቆምም። ይህም ማለት አንድ ሰው ሲሞት እንደሞተ ያውቃል። ይህ ብቻ ሳይሆን በነዛ 10 ደቂቃዎች ውስጥ በህይወት ውስጥ ደስተኛ የነበረባቸውን ቀናቶች በሙሉ ያስታውሳቸዋል። የሚወዳቸውን ሰዎች በህልሙ ያያቸዋል። በእነዚህ ደቂቃዎች ውስጥ የሞተው ሰው መጥፎ ነገሮችን ማየት እንደማይችልም ተመራማሪዎቹ ይናገራሉ። የሚያየው ደስተኛ የሆነባቸውን ቀናቶች ብቻ ነው። አንዳንዴም በዚህ ሐሳብ ውስጥ ሆኖ የሞተው ሰው እንባ ሊፈሰው ይችላል። ከ10 ደቂቃዎች በኋላ ግን ጭንቅላቱ ሙሉ በሙሉ ስራ ያቆማል። ታዲያ እነዚህ ተመራማሪዎች ከሞትን በኋላ ጭንቅላታችን ይሰራል ቢሉም ከሰውነታችን የሚወጣ ነፍስ አለ ወይስ የለም? ካለስ ነፍሳችን ወዴት ይሄዳል የሚለው ግን መልስ የላቸውም ነበር። የሩሲያ ተመራማሪዎች ግን ይህንን ነገር ማጥናት ጀመሩ። ጥናቱን የጀመሩት ከ1971 ጀምሮ ነው። በወቅቱ በሀገር ሩሲያ ዋና ከተማ ሞስኮ ውስጥ የሚገኘው ሳይኮፊዚዮሎጂ ማዕከል ስንሞት ከሰውነታችን የሚወጣ ነገር መኖሩንና ለመኖሩን ለማወቅ ከኬጂቢ ጋር በጣምራ ትልቅ ምርምርን አድርገዋል። ይህ ምርምር የተመራው በዶክተር ግሪጎሪ ሲሆን ለምርምሩም በወቅቱ የነበሩትን ዘመናዊ መሳሪያዎች በሙሉ ተጠቅመዋል። የተጠቀሟቸው ዘመናዊ መሳሪያዎችም የዘመኑ ካሜራዎችን፣ ኤሌክትሮማግኔቲክ ሴንሰሮችን፣ ሌዘር ኢንተርፌርሞሜትር እና ሌሎች ዘመናዊ ቴክኖሎጂዎችን ተጠቅመዋል። ነፍስ ከስጋ ተለይታ ስጋ በድን ሆኖ ወዴት እንደምትገባ የሚከተልና መጨረሻዋን የሚያረጋግጥ መሳሪያ ተሰራ ይላሉ። ጉድ ሳይሰማ መስከረም አይጠባም አሉ። በምርምሩ ወቅትም አንድ ሊሞት የተቃረበ ሰውን በክፍል ውስጥ አስተኝተው ነፍሱ እስኪወጣ ተጠባበቁ። ታዲያ ግለሰቡ ሕይወቱ እንዳለፈ ከመሳሪያዎች ውስጥ አንዱ ከሰውየው ጭንቅላት ውስጥ ከባድ ኃይል እንደወጣ መዘገበ። ይህ ኃይልም ለረጅም ጊዜያት በክፍል ውስጥ ቆይቷል። ምርምሩ በድጋሚ የተደረገ ሲሆን የማሽኑ መልስ ግን አንድ አይነት ነበር። ዶክተሩም ከሰውየው ውስጥ የወጣው ነገር ንቃተ ህሊና ወይንም ነፍሱ ነው ሲል ደምድሞ ነበር። ታዲያ ይህ ምርምር ከተደረገ ከበርካታ ዓመታት በኋላ በ2022 የሩሲያ ተመራማሪዎች ሌላ አዲስ ነገር ይዘው ብቅ ብለዋል። የዚህ አይነት ምርምሮችን በማድረግ የሚታወቁት የሩሲያ ድንቅ የምርምር ሰዎች ነፍስ ከስጋ ስትለይ ማወቅ የሚችልና ነፍስ የምትሄድበትን ቦታ መከተል የሚችልን ዘመናዊና ውስብስብ ከባድ መሳሪያን ይዘው መጥተዋል። ይህ መሳሪያ ስሙ SIC ወይንም ስፕሪት አይደንቲፊኬሽን ኮድ በመባል ይጠራል። ማሽኑን ለመስራት ረጅም ዓመታት ፈጅቶባቸዋል። የሰራውም ድርጅት ቭላርቴክ የሚባል ሲሆን ድርጅቱም ማሽኑን ፈቃደኛ በሆኑ 50 ሆስፒታሎችና 2060 ሰዎች ላይ ሞክሮታል። ይህ ማሽን ከንቃተ ህሊናችን ወይንም ነፍስ እያልን ከምንጠራው ነገር ጋር እጅጉን በተራቀቀ መንገድ እንዲገናኝ ይደረጋል። ሰዎቹ ሲሞቱም ማሽኑ የሰዎቹ ሚሞሪ እንዲሁም ንቃተ ህሊናቸው ከሰውነታቸው ወጥቶ ወዴት እንደሚሄድ ይከታተላል፣ የደረሰበትንም ይመዘግባል። ታዲያ በዚህ ምርምር የተመዘገቡት መረጃዎች በሙሉ ተመሳሳይ ነበሩ። በመጀመሪያ ሰዎቹ ህይወታቸው እንዳለፈ ማሽኑ ከአእምሯቸው የሚወጣውን ሞገድ ይከታተላል። ማሽኑ በስራ ላይ ሳለ ግን ነፍስን መከታተል የቻለው ለጥቂት ደቂቃዎች ነበር። ምክንያቱም የሰዎች ንቃተ ህሊና ወይንም ነፍስ የሚጓዝበት ፍጥነት ለማሰብ እንኳን የሚከብድ ስለነበረ ነው። የሰዎቹ ነፍስ ይጓዙ የነበረውም ቢሊየን ላይት ይርስ ነበር። በመሃል ማሽኑ ከብዶት ስራ ያቆመ ሲሆን በድጋሜ ማሽኑን ሲያስነሱት ግን ከሰዎች ውስጥ የወጡት ነፍሶች ወይንም ንቃተ ህሊናዎች መዳረሻቸውን ያደረጉት JZ 140 የተባለውን ጋላክሲ ነበር። ተመራማሪዎቹ የሰዎቹ ነፍስ ወደዚህ ጋላክሲ ለምን ሄደ ለሚለው ምንም አይነት መልስ የላቸውም። ብዙዎችም እዚህ ጋላክሲ ላይ ምን አለ፣ የሰዎች ነፍስ ከወጣ በኋላም ለምን ወደዚህ ጋላክሲ ሄዳል ለሚለው መልስን አላገኙም። አሁን ላይም በርካታ ሰዎች ኢንተርኔት ላይ ሰርች ከሚያደርጓቸው ነገሮች ውስጥ አንዱ ይህ ጋላክሲ ነው። ይህንን ነገር ወደፊት ጊዜ የሚፈታው ይሆናል። እናንተስ ስለዚህ ምርምር ምን ትላላችሁ? እንግዲህ ቪዲዮ ላይ እንደተመለከታችሁት እኛ በሃይማኖታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መሰረት አንድ የሰው ነፍስ በምድር ላይ የሚኖረውን እግዚአብሔር የፈቀደለትን ጊዜ ከጨረሰ በኋላ ከስጋው ተነጥላ ስትሄድ ረቂቅ ነፍስ ናት። በእጅ የምትዳሰስ አይደለችም። እኛም የምናያት አይደለችም፣ አንመለከታትም። በመንፈሳዊ መነጽር እይታ ካልሆነ በስተቀር ስጋ ለበስ ሰው አያያትም። ቢያያት ኖሮ የእናቱ፣ የአባቱ፣ የእህቱ፣ የወንድሙ ነፍስ ከስጋዋ ተለይታ ወደ ሰማይ ስታርግ መመልከትና መሸኘት ይችል ነበር። ግን ይህ አይሆንም።
እኛ ሃይማኖታችን እንደሚነግረን በተለይ በዘወትር ጸሎት መጽሐፍ ላይ መንገደ ሰማይ የምትለውን ያነበባችሁ ሰዎች የኃጢአተኛ ነፍስ ከስጋው ተለይታ ስትወጣና የጻድቃን ነፍስ ከስጋው ተለይታ ስትወጣ እንዴት እንደምትጓዝ መላእክተ ጽልመት ኃጢአተኞችን፣ መላእክተ ብርሃን ደግሞ ጻድቃኖችን ይዘው ወደ ጌታ ወደ ሰማያዊ ዓለም ይዘው ሄደው ለፍርድ እንደሚያቆሟት መንገደ ሰማይ ታስተምረናለች። አሁን ሳይንሱ ምን አለ? በመሳሪያ ያች ነፍስ ወዴት እንደምትሄድ እየተከተልን እናያታለን ብለው ቁጭ ብለዋል። እንግዲህ ምን ያክል ፈጣሪን መፎካከር እንደጀመሩ የሚያሳይ ነው። ሰው በ8ኛው ሺህ ዘመን ራሱ በሰራው መሳሪያ ይጠፋል እንደሚለው አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አስተውሎት የሚባለው ነገር እጅግ በጣም ከባድና አደገኛነቱ ነው የሚታየው። ወደፊት ስራን ሊያቃልል ይችላል አሁን ለጊዜው። ነገር ግን የሰው ልጅ ሊቆጣጠረው ከማይችለው መጠን ነጥቆ ከሄደ ከቁጥጥር ውጭ ከሆነ ዓለምን ራሱ ሊያጠፋት ይችላል ተብሎ ይገመታል። የእግዚአብሔርን ለእግዚአብሔር የፈጣሪን ለፈጣሪ የእኛን እምነት በራሳችን ይዘን ብንቀጥል ወደ ጌታችን ግን ምን አለ? በነቀምቴ የወርቅ ጽላት ተሰወረ። የነቀምቴ ሀገረ ስብከት ጽሕፈት ቤት በደብዳቤው ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት እንዲህ ብሏል። ለረጅም ጊዜ በሀገረ ስብከቱ መንበረ ጵጵስና ልዩ ክፍል ውስጥ ይቀመጥ የነበረውና በብፁዓን አባቶች ዝውውር ወቅትም ሕጋዊ የጋራ ርክክብ ሂደት እየተደረገ የቆየው የወርቅ ጽላት ጥቅምት 25 2018 ዓ.ም በተደረገው ፍተሻና ምዝገባ ይቀመጥ ከነበረበት ክፍል ሊገኝ አለመቻሉን ገልጿል። ይህንንም በወቅቱ ለሀገረ ስብከታችን ሊቀ ጳጳስ ሪፖርት አድርገን ብፁዕነታቸው ደግሞ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በጽሑፍ አመልክቷል ብለዋል። እስካሁን ደግሞ አለመገኘቱ ንብረቱ ርቆ እንዲሄድና ደብዛው እንዲጠፋ እድል የሚሰጥ በመሆኑ እንዲሁም በአካባቢው ሕዝበ ክርስቲያን መካከል ቁጣን እየቀሰቀሰ ይገኛልን ብለዋል። ስለሆነም ጽሕፈት ቤታችን ጠይቆ ባገኘው መልስ መሰረት ብፁዕ አቡነ ሩፋኤል ከብፁዕ አቡነ ኤልሳ የልዩ ክፍል ቁልፉን እንደተረከቡ በቂ የሰው ማስረጃ ስላለ የሀገርና የሕዝብ ንብረት የሆነውን ይህን የወርቅ ጽላት ርቆ ከመሄዱና ደብዛው ከመጥፋቱ በፊት ብፁዕ አቡነ ሩፋኤል ቀርቦ እንዲጠየቁልንና የተባለውን ንብረት ወደ ቦታው ተመላሽ እንዲሆንልን ይደረግ ዘንድም ከፍ ባለ አክብሮት እንጠይቃለን ሲል በደብዳቤው ላይ አካቷል። ቀድሞውንም ብዙ ነገር ፈርተናል። ለስጋቸው የሚያድሩ መነኮሳት፣ ለስጋቸው የሚያድሩ ጳጳሳት፣ ስልጣን ላይ የሚሻኮቱ ጳጳሳት ቀድመንም ተናግረን ነበር። ገና ከዚህ በላይ ብዙ ነገር ይመጣል። የወርቅ ጽላት ተሰርቆብኛል፣ ካስቀመጥኩት ቦታ የለም አጣሁት ይሉናል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ የምስራቅ ወለጋ ሀገረ ስብከት። በነገራችን ላይ ይህንን ዜና ኦርቶዶክሳን ቲክቶከሮች ዝም ጸጥ ብለዋል። የወርቅ ሊያውም ጽላት ተወስዶ ዝም ብለዋል። ነገር ግን አንዲት ልጅ ስዕል ነካች ተብሎ በቃ ሀገር ይያዝልን ብለው ነበር። አንዲት ልጅ ኦርቶዶክስ ቤተክርስቲያን ውስጥ ቆማ ዘመረች ተብሎ በቃ ሀገር ምድሩ ሲደበላለቅ ነበር። የወርቅ ጽላት ተወስዶ ኦርቶዶክሳውያን ቲክቶከሮች ዝም ብለዋል፣ ዋጥ አድርገውታል። ለምን? እንግዲህ ሀገረ ስብከቱ እኔ ካስቀመጥኩበት መንበረ ጵጵስና ልዩ ክፍል ውስጥ አጥቼዋለሁ አለ። እንደውም ብፁዕ አቡነ ሩፋኤል ከብፁዕ አቡነ ኤልሳዕ ቁልፍ ተረክበዋል። ለዚህ ደግሞ የሰው ማስረጃ አለኝ፣ ማቅረብ እችላለሁ። ስለዚህ እኚህ ሰውዬ ይሄን ታቦት አርቀው ሳይወስዱት ሃይባልልን ይያዙልን ነው እያሉ ያሉት። እንዴ ኦርቶዶክሳውያን የቀላል ነገር ነው እንዴ? ቤተ ክርስቲያን ኤግዚስት እኮ የምታደርገው ታቦቱ ውስጥ ካለ ድረስ ነው። በነገራችን ላይ አይደለም እንዴ? ታዲያ ታቦት የሚያክል ነገር ተሰርቆ ተወስዶ እንደው ሳታው ቀርታችሁ ነው፣ ሳትሰሙ ቀርታችሁ ነው ዝም ያላችሁት? አንዲት ስዕል ገና ከግድግዳ ላይ ወርዶ ሲቀደድ ሰማይ ምድሩ ይደበላለቅ፣ ትያዝልን፣ ትገደልልን ያላችሁ ሰዎች ዛሬ ታቦት ያክል ነገር ሲወሰድ ዝም አላችሁ? ይሄ ፍርደ ገምድልነት አይደለም? ቀድሞውንም የገዳም አባቶች በትንቢታቸው የተናገሩት ነገር ጆሮ ጭው የሚያደርግ ነገር ትሰማላችሁ ያሉት እንዲህ ለጆሮ ባዕድ የሆነ ወይም በታሪክ ሊፈጸም ያልቻለ ወይም ያልተፈጸመ ከባድ የሆነ ነገር እንደምንሰማ ከወዲሁ በእምነት መነጽር ስለታያቸው ነበረ። ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ አሁን ሲጋራውን ቡል እያደረገ መጥተው እጁን ሳም አድርገው ትሄዳሉ ምዕመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት።
ገብቶ ይቀድሳል። ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታዩ አትሰቅሉንም? መሀል ከተማ ላይ እንግዲህ እንደተመለከታችሁት አባ ገብረ ኪዳን ርዕሰ ሊቃውንት አባታችን፣ መካሪያችን፣ መምህራችን አንድ አሉን የምንላቸው አባት ስለ ይቅር ባይነት ነው የተናገሩት። እንግዲህ በቃ ይህ ጳጳስ ሲያጨስ አየሁኝ ባይኑ ሰዎቹ እጁን ይዘው እየሳሙ ይፍቱኝ ስሉት ነበረ። እናንተ ብትሆኑ ግን እኛ እንኳን እንዲህ አጥፍተን ገና ለገናው በሐሜት ተጨፈጭፉን ነበረ፣ ተቀጠቅጡን ነበር አሉ። እውነት ለመናገር በመጽሐፍም እንደዚሁ እንደሚነገረው በሥርዓተ ቤተ ክርስቲያን መጽሐፍ አንድ ካህን በሚያጠፋበት ሰዓት ካህንን አትገስጸው ይላል። ካህንን አትገስጸው፣ ምክንያቱም ምእመን ሁነህ ያለ ስልጣንህ ወደ ላይ ሂደህ ትገስጸው ዘንድ እግዚአብሔር አልፈቀደም። ካህናት ማለት የእግዚአብሔር አይኖች ናቸው። አዕይንተ እግዚአብሔር ካህናት እንደሚባለው የእግዚአብሔርን አይን ሂደህ አንተ ጉድፍ ላውጣልህ ትለዋለህ? ካህናት የእግዚአብሔር አይኖች ከሆኑ የእግዚአብሔርን አይን ቆይ ጉድፍ አለብና ላውጣህ ብለህ እንደማትለው እንደማትችል ሁሉ ካህናት በሚያጠፉበት ሰዓት አትገስጸው ይላል መጽሐፍ። ስለምን ቢባል ራሱ ሰፋሪው ለኪው ጌታ በሚዛን በኋላ ዋጋቸውን ይሰጣልና በሰማይ። አንተ ግን እንደ ኖህ ካም ኖህ እርቃኑን በሆነ ሰዓት የወይን ጠጅ ጠጥቶ እርቃኑን በሆነ ሰዓት እርቃኑን አጋልጦ ሳቀበት እንደተባለው እንደ ካም ካህናትን ከማጋለጥ ይልቅ እኛ ባላየ ብናልፍ ዋጋቸውን እነሱም ያገኛሉ። እኛም ካም እንደተረገመው አንረገምም ማለት ነው። ስለዚህ አባ ገብረ ኪዳን ይህን ያሉበት እጅግ በጣም ረቀቅ ያለ የትዕግስትን መጠን እንድንማርበትና በሰው ኃጢአትን እንዳንፈርድ የሚያደርግ ነው። አባታችን ኑሩልን፣ ዕድሜና ጤና ይስጥልን፣ ቃለ ሕይወት ያሰማልን። በጣም የሚያሳዝን ነው። ብዙዎች ግራ የተጋቡበት ቪዲዮ የእናቶች ቀን ሲከበር ልጅ እንግዲህ እናቱን ይህንን የሚያክል ልጅ በዚህ መንገድ ከእናት ጋር እንደዚህ ያለ መሳሳም እንደምን ያለ ነው ይመስለኛል። የሆነ አካባቢ ባህል ነው፣ ግን ባህልስ ደግሞ ቢሆን ይህንን የሚያክል ጎረምሳ ትልቅ ሰው እንዴት ነው በዚህ መንገድ እንደዚህ የሆነው? በጣም ብዙዎች ግራ የተጋቡበት ብዙ ጥያቄዎች እየተነሳ ያለበት ነገር ነው። ለመሆኑ ይህንን ጉዳይ እናንተ እንደምን ታዩታላችሁ? ሀሳባችሁን ኮሜንት ላይ አኑሩልኝ። ምክንያቱም ጤነኛ አይመስልም የምናየው ነገር ፍጹም ከባድ ስለሆነ ብዙዎችም በጣም እየተወዛገቡበት ነው የሚገኙት። ምን ሀሳብ አላችሁ? እንደተመለከታችሁት በ2018 ዓመተ ምህረት የእናቶች ቀን በሚከበርበት ሰዓት ለእናቱ ኬክ አሰርቶ ያመጣ ወጣት ነው ይላሉ። በአካል አግኝቶ ያናገረው የለም። በእውነት እናትህ ናት ወይ ብሎ የጠየቀው የለም። በእውነት እሱ ልጅሽ ነው ወይ ብሎ በቃል የጠየቃት በአካል ያገኛት ሰው የለም። ነገር ግን በቪዲዮ ብቻ በማየት እናቱን እንዴት ከንፈሯን ይስማታል የሚል ትችት አለ። እኔ የምለው ግን የሚመስለኝ አንድና አንድ የሆነ ነገር አለ። አንደኛ እነዚህ ሰዎች እናቱ አይደለችም። ምናልባት ከእድሜው ማነስ የተነሳና ትልቅ ከመሆኑ አንጻር እንጂ በእድሜው ትልቅ የሆነችውን አግብቷት ሊሆን ይችላል ብዬ ገመትኩ። ሰው እናቱን እንዴት ደፍሮ ይስማል? አንድም ደግሞ በሌላ መልኩ ስመለከተው ምናልባት የሚኖሩበት ሀገርና ባህሉ በጣም ቢጠና በጀርባ አንዳንድ ሀገር ላይ በጎን የሚሳሳሙ አይነት ብሔረሰቦች አለ እንደ ባህላቸው አድርገው። ስለዚህ እነዚህ ሰዎች ወይ ከዛ የመነጩ ናቸው ወይ ከዛ በተለየ ደግሞ ነውር የለውም መሰለኝ በእነሱ ባህል ቢጠኑ እነዚህ ሰዎች። በሶስተኛ የምጠራጠረው ደግሞ የመጀመሪያውን ቪዲዮ ደጋግማችሁ ተመልከቱት። እናቲቱ ልጁን ዘንበል ብላ ታየውና አይኗን ጣል ታደርግበታለች። አፏን አመቻችታ ነው የምትሰጠው። በጣም ደጋግማችሁ ተመልከቱት። ዘንበል ብላ አመቻችታ ስትቀርብለት ነው ልጁ የሳማት ሴትዮዋን። ስለዚህ ምን ይባላል ይሄ? በእውነት ችግር አለን? እኔ ለማየትም ለመስማትም የዘገነኔ ነገር ነበረ። ግን የራሴ ምልከታ በሶስት ጎን አስቀምጫለሁ። ይሄን እንድትረዱልኝ ለማለት ያክል ያመጣሁት እንጂ ይሄን በእውነት መቅረብ የሚገባውም አልነበረ። ነገር ግን ደግሞ ጥፋት ከሆነ ጥፋትን ገስጾ ማለፍ የግድ ነው። ባህላቸውም ከሆነ ደግሞ ቀድመን እንደው ብናውቀው የምታውቁ ሰዎች ባካችሁ ይህን ሁሉ እኛ ከማውራት ከመልቀቃችን በፊት ብታጸዱት ኖሮ እኛም ይዘን ባልቀረብን ነበረ። ለማንኛውም ይህን የሚሰቀጥጥ ቪዲዮ ስላቀረብኩ ተመልካቾችን በጣም 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 ከልቤ ይቅርታ ጠይቃችኋለሁ።
አረ ጋዳድ እሺ ውድ ቤተሰቦቼ እስካሁን ሰብስክራይብ ያላረጋለ እስኪ ያላረገ ካለ እስኪ እጁን ያውጣ። ይሄው እዛ ጋ ይተኛል። አንተ እስካሁን አላረክም፣ አንቺም አላረክሽም። በሉ ሁላችሁም ሰብስክራይብ አድርግ። እናቶችም እህቶችም ወንድሞችም በሙሉ ሰብስክራይብ አድርግ። አዳዲስ ቪዲዮዎች ይቀርባሉ። እስከዛ ሰላም ሁኑልኝ። አመሰግናለሁ። ባባይ